ኢራንና አሜሪካን ያደራደረችው ፓኪስታን የመከላከያ ሚኒስትር ንግግር እያነጋገረ ነው። ሚኒስትሩ የእስራኤልን መንግስት የካንሰር መንግስት ሲሉ ጠርተው ይህንን የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉም ተሰምቷል። ዶናልድ ትራምፕ ኢራን በሆርሙዝ ላይ እያደረገች ያለችውን ነገር አሁንም አሳፋሪ ነው ሲሉም ገልጸውታል። የመካከለኛው ምስራቅ ጦርነት አሁን በአንጻራዊነት ረግቧል። እንዲያም ሆኖ በየትኛውም ጊዜ ላለመፈንዳቱ ግን ማስተማመኛ የለም። የሚሰነዘሩ ቃላትና እየተሰጠ ያለው ምላሽም ይህንን የሚያሳዩ ተደርገው የሚነሱ ይሆናሉ። በአሜሪካና በኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩት መልእክትም በእስራኤል ዘንድ ቁጣን ቀስቅሷል። የፓኪስታን የመከላከያ ሚኒስትር ሐዋጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክትም እስራኤል ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃም በፍልስጤም መሬት ላይ ስለመሆኑም ገልጿል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው በማለትም ከሷል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁም የሚል ጠንካራ ሀሳብንም ነው ያጋሩት። የእስራኤል መንግስትም ለፓኪስታኑ መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽን ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው፣ ይህ ከየትኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ይላል። የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመከላከያ ሚኒስትሩን ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታየምም ብለዋል።